ሰላም ጤና ይስጥልን ውድ በአገር ውስጥና በውጭ የምትገኙ ቤተሰቦቻችን ከገበታ ሚዲያ የዕለቱን አበይት ዜናዎችና ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁ ቆዩ። በቅድሚያም ዋና ዋናዎቹን ነው። ዛሬ በትግራይ 2 ቦታዎች የድሮን ጥቃት በድጋሚ መፈጸሙ እየተነገረ ነው። በትግራይ ክልል ምስራቃዊ ዞን በሚገኘው አጽቢ ወንበርታ ወረዳ በዛሬው ዕለት የድሮን ጥቃት መፈጸሙን የአካባቢው ምንጮች ተናግረዋል። በጥቃቱ ህወሓት ላይ ከፍተኛ ኪሳራ መድረሱ ተመላክቷል። እናስደምጣችኋለን። በሰሜን ኢትዮጵያ ዳግም አስከፊ ጦርነት ሊቀሰቀስ ይችላል የሚል ከፍተኛ ውጥረትና የህዝብ ስጋት ማየሉን ተከትሎ ዩናይትድ ስቴትስ የፖለቲካ አመራሮች ከግጭት ትርክት ወጥተው በድርቅና በሰብአዊ ቀውስ ላይ እንዲያተኩሩ ጥብቅ ማሳሰቢያ ሰጠች። በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋና በአፍሪካ ህብረት የአሜሪካ ልዑክ ቻርጅ ዲአፌር ዋልተር ፓርስ ዛሬ በጋራ ባወጡት መግለጫ አስቸኳይ መግለጫ የፕሪቶሪያው ግጭት ማቆም ስምምነት ያስቆመው የጦርነት ሰቆቃ ዳግም እንዳይመለስ አስጠንቅቀዋል። የፕሪቶሪያ አደራዳሪው ኦሉሴጉን ኦባሳንጆ በትግራይ ክልል ድንገተኛ ጉብኝት ማድረጋቸው ተነግሯል። ዳግም ጦርነት ሊቀሰቀስ ከጫፍ በደረሰበት በዚህ ወቅት ኦባሳንጆ በመቀለ ምን መከሩ? በዝርዝር ሰሙታላችሁ። ቻናላችንን ላይክ፣ ሼር እንዲሁም ሰብስክራይብ እያደረጋችሁ አብራችሁን እንድትዘልቁ እንጠይቃለን። በቀዳሚነት ወደ ምንመለከተው ጉዳይ እናመራለን። ዛሬ በትግራይ 2 ቦታዎች የድሮን ጥቃት በድጋሚ መፈጸሙ እየተነገረ ነው። በትግራይ ክልል ምስራቃዊ ዞን በሚገኘው አጽቢ ወንበርታ ወረዳ በዛሬው ዕለት የድሮን ጥቃት መፈጸሙን የአካባቢው ምንጮች ነገሩኝ ሲል ወግሃታ ፋክት ዘግቧል። እንደ አካባቢው ምንጮች ገለጻ በጥቃቱ ምክንያት በሰላማዊ ሰዎች ላይ ጉዳት አልደረሰም። በጥቃቱ የደረሰው ጉዳት መጠን እስካሁን በገለልተኛ ምንጮች አማካኝነት ማረጋገጥ አልተቻለም። የአካባቢው ባለስልጣናትም እስካሁን በጉዳዩ ላይ ይፋዊ መግለጫ አልሰጡም። የአጽቢ ወንበርታ የድሮን ጥቃት ተፈጸመ የተባለው ከአንድ ቀን በፊት በደቡባዊ ትግራይ ራያ አላማጣ ወረዳ ገነቲ አካባቢ እንዲሁም በሰሜን ምዕራብ ትግራይ በአንድ አባጉና አካባቢ ድሮን ጥቃት መፈጸማቸው ከተዘገበ በኋላ ነው። በተጨማሪም ከቀናት በፊት በክልሉ ዋና ከተማ መቀሌ ድሮን ጥቃት ተፈጽሞ ቢያንስ 13 ሰዎች መጎዳታቸውን በክልሉ ትልቁ ሆስፒታል የሆነው አይደር ሆስፒታል በይፋ ማሳወቁ ይታወሳል። ከተጎዱት መካከል ህጻናትም እንደሚገኙ ተነግሯል። በትግራይ በተከታታይ ሳምንታት ተፈጸሙ የተባሉት የአየር ጥቃቶች በክልሉ የደህንነት ስጋት ከፍ ማድረጋቸውና ህዝቡን ዕለታዊ እንቅስቃሴውን ማስተጓጎላቸውን የዜና ምንጮች አንስተዋል። በመቀለ የሚካሄደው ዋናው የአሸንዳ በዓልና በርካታ ሰዎች የሚሳተፉበት ህዝባዊ ዝግጅት ለማካሄድ የደህንነት ስጋት ምክንያት ነው በሚል በህወሓት መራሹ አስተዳደር መሰረዙ የሚታወስ ነው። የትግራይ እስላማዊ ጉዳዮች ምክር ቤትም የነብዩ መሐመድ ልደት ለማክበር የሚደረገው የመውሊድ በዓል ከህዝብ አደባባይ ይልቅ በምሽት በዋና መስጊዶች እንዲከበር መወሰኑን ገልጿል። ውሳኔውንም ከአየር ጥቃት ስጋት ጋር የተያዘ መሆኑ ተጠቁሟል። በትግራይ ከሰሞኑ ተፈጸሙ በሚል የሚዘገቡት የድሮን ጥቃቶችና ግጭቶች በኢትዮጵያ ፌዴራል መንግስትና በህወሓት መካከል ዳግም እየተባባሰ ከመጣው ውጥረት ጋር ተያይዞ የተከሰቱ ናቸው። በቅርቡ የተከሰቱ ግጭቶች በትግራይና በአካባቢው ወታደራዊ ኃይሎች ስምሪት መጀመሩ የተረጋጋው ሰላም እንዳይሰፍን እንዳይፈርስና ክልሉ እንደገና ወደ ሰፊ ጦርነት እንዳይገባ ስጋት ፈጥሯል። ሁለቱም ወገኖች አንዱ ሌላው የሰላም ስምምነቱን እየጣሰ እንደሆነ በመክሰስ ስለተከሰተው የደህንነት ውጥረት ተጠያቂ ለማድረግ የተለያዩ ክሶችን እያቀረቡ ነው። ሁለቱም ወገኖች የፕሪቶሪያውን ስምምነት ሊያዳክሙ ይችላሉ ያሏቸውን አጀንዳዎች እንዲያስወግዱ ማስጠንቀቃቸው አይዘነጋም። በዛሬው ዕለትም ተፈጸመ የተባለው የድሮን ጥቃት የአፍሪካ ህብረት የአፍሪካ ቀንድ ልዩ ተወካይ ኦሉሴጉን ኦባሳንጆ ትግራይን በጎበኙበት ወቅት የተፈጸመ ነው። ኦባሳንጆ በትግራይ በአሁኑ ወቅት እየጨመረ በመጣው ፍጥጫና ክልሉ ዳግም ወደ ግጭት ሊገባ ይችላል በሚል ስጋት ውስጥ በኢትዮጵያ ፌዴራል መንግስትና በትግራይ ባለስልጣናት መካከል ዳግም የፖለቲካ ውይይት ሊጀመር ስለሚችልበት ሁኔታ ውይይት ለማድረግ ክልሉን መጎብኘታቸው ተነግሯል። በትግራይ በተለያዩ አካባቢዎች ስለተፈጸሙት የአየር ጥቃቶች ግን ከኢትዮጵያ ፌዴራል መንግስትም ሆነ ከኢትዮጵያ ሀገር መከላከያ ሰራዊት እስካሁን ይፋዊ ምላሽ ወይንም መግለጫ አልተሰጠም። በቀጣይ መረጃችን በሰሜን ኢትዮጵያ ዳግም አስከፊ ጦርነት ሊቀሰቀስ ይችላል የሚል ከፍተኛ ውጥረትና የህዝብ ስጋት ማየሉን ተከትሎ ዩናይትድ ስቴትስ የፖለቲካ አመራር ከግጭት ትርክት ወጥተው በድርቅና በሰብአዊ ቀውስ ላይ ሊያተኩሩ እንደሚገባ ጥብቅ ማሳሰቢያ ሰጠች። በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋና በአፍሪካ ህብረት የአፍሪካ ልዑክ ቻርጅ ዲአፌር ዋልተር ፓርስ ዛሬ ኦገስት 25 ቀን 2026 በጋራ ባወጡት መግለጫ የፕሪቶሪያ የግጭት ማቆም ስምምነት ያስቆ
የቆመው የጦርነት ሰቆቃ ዳግም እንዳይመለስ አስጠንቅቀዋል። ዲፕሎማቶቹ በመግለጫቸው የአፍሪካ ህብረት ከፍተኛ ተወካይ የሆኑት የቀድሞ የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ ትናንት በመቀሌ ያደረጉትን ጉብኝት እንደሚያበረታቱ ገልጸው አሁንም በሰሜኑ የአገሪቱ ክፍል ያለው አሳሳቢ የህዝብ ፍርሃትና ውጥረት የኦባሳንጆን ሚና እጅግ ወሳኝ እንደሚያደርገው አመላክተዋል። ይህም ዓለም አቀፉ ማህበረሰብ በክልሉ ያለውን የሰላም ስምምነት አተገባበር መጓተትና የጦርነት ነጋሪት ጉሰማ በከፍተኛ ትኩረት እየተከታተለው መሆኑን የሚያሳይ ነው። አመራሮች ህዝቡን ከጦርነት ስጋት ነጻ አድርገው በድርቅ ለተጎዱ ማህበረሰቦች አስቸኳይ መፍትሄ ማምጣት ሲገባቸው በተቃራኒ ፖለቲካ ሽኩቻ ውስጥ መግባታቸውን አሜሪካ አጥብቃ ትተቻለች። መግለጫ የተባበሩት መንግስታት ድርጅት ነዋሪ አስተባባሪ ኦዚኒያ ኦጄሎን ጠቅሶ እንዳብራራው ሁሉም አካል በድርቅ አደጋው ላይ ማተኮር ሲገባው እንዲህ አይነት የጦርነት ስጋቶችና ውጥረቶች መፈጠራቸው እጅግ አሳሳቢ ነው ብለዋል። በደህንነትና በክብር ወደ ቀያቸው እንዲሁም ወደ መደበኛ አምራች ህይወታቸው መመለስ የሁሉም አመራሮች ቀዳሚ ዓላማ ሊሆን እንደሚገባ ያሳሰቡት ዲፕሎማቶቹ ለዚህም በፖለቲከኞች በኩል መደራደርና የጋራ መግባባት ግድ መሆኑን አስገንዝበዋል። አሜሪካ በቀጣይ የኢትዮጵያ ህዝብ የወደፊት ዕጣ ፈንታ በሚወስነው በዚህ ወሳኝ ጉዳይ ዙሪያ ከቀድሞ ፕሬዝዳንት ኦባሳንጆ ጋር በቅርበት ለመስራት እንደምትጠብቅ ማረጋግጣለች። የዚህ መግለጫ መውጣት በሰሜን ኢትዮጵያ የሚገኙ የፖለቲካ ኃይሎች ካሉበት መካረር ወጥተው ለህዝብ ሰላምና ሰብአዊ እርዳታ ቅድሚያ እንዲሰጡ የተላለፈ ቀጥተኛ ማስጠንቀቂያ መሆኑን ያሳያል። በቀጣይ መረጃችን ጦርነቱ ከተጀመረ ሰራዊቱ ይፈርሳል ሲሉ ጀነራሉ አስጠነቀቁ። የህወሓት ሰራዊት አዛዦች ከፌዴራል መንግስት ጋር አዲስ ጦርነት ከተጀመረ ሰራዊቱ ሙሉ በሙሉ ሊፈርስ እንደሚችል ህወሓትን ተቃውሞ አዲስ አበባ የሚገኘው ከፍተኛ የጦር መኮንን አስታውቀዋል። ክረምቱን ሲጠብቁ የነበሩ የህወሓት አመራሮች ጦርነት ያልከፈቱት በዚሁ መነሻ ነው ሲሉም አሳውቀዋል። የህወሓት ሰራዊት አዛዦችም ከፌዴራል መንግስት ጋር አዲስ ጦርነት ከተጀመረ ሰራዊቱ ሙሉ በሙሉ ይፈርሳል በሚል ስጋት ውጊያ አለመጀመር መስማማታቸውን የተናገሩት ወታደራዊ መኮንኑ ይህንን የተናገሩትም ሰሞኑን ህወሓት ባካሄደው ስብሰባ በዚህ ጉዳይ ላይ የደረሰበትን ግምገማ መነሻ አድርገው ነው። የአርሚ አዛዥ የተባሉ ወታደራዊ መኮንኖች ሰሞኑን ባካሄዱት ወታደራዊ ቁመና ግምገማ መሰረት ጦርነት ማካሄድ የሚቻልበትን አግባብ አንስቶ ነበረ። የግምገማውን ውጤት እንደሰሙ የገለጹት መኮንኑ የህወሓት አመራሮችና የአርሚ አዛዦች ህዝባዊ አንድነታችንን ተሸርሽረናል ብለዋል። የሰራዊቱ የመዋጋት ፍላጎት መላላትና የሞራል ውድቀት ማሳሳቢ መሆኑን በግልጽ አንስተው የተናገሩም አሉ ብለዋል። በሽራሪና ግንባር የተማረከው የተዋጊ ቁጥር ህይወታቸው ያለፈና የቆሰሉት ብዛት ወደ ሌላ ጦርነት ለመሸጋገር የሚያስችል አማራጭ እንደሌላ አመላካችም ነው ያሉት። መረጃውንም አካፍለው አስተያየታቸውን ለአዲስ ሪፖርተር የሰጡት ወታደራዊ መኮንኑ የሽራሪና ጦርነት እንደማሳያ በማንሳት አዲስ ጦርነት ከመጀመር ይልቅ በመከላከል ላይ ብቻ በማተኮር ግጭትን በመግታት ለድርድር ጫና እናድርግ የሚል እቅድ ይዟል። የት እንደሚያደርሳቸው ግን አላወቁም ብለዋል። በሐራ መሬት ያሉት የሰላም ኃይሎች መሪ ጀነራል ገብረ እግዚአብሔር በየነው ውዲያን ጥሩ ከ600 በላይ ተዋጊዎች በመከላከያ ሰራዊት እጅ መሆናቸውን ከሰሞኑ ጠቅሰው በሽራሪና ግንባር የነበረው ኃይል ሙሉ በሙሉ ጠፍቷል በማለት የጉዳዩን መጠን መናገራቸውን መዘገባቸው ይታወሳል። ሰሞኑን በህወሓት አመራሮች መሪነት በተካሄደው ግምገማ መሰል ውይይት ላይ የተያዘውን አቋም አስመልክቶ የደረሳቸውን መረጃ በማጣቀስ መኮንኑ እንዳሉት አመራሮቹ ጦርነት ከተነሳ አብዛኛው ታጣቂና የውጊያ ቁልፍ የሆኑት የመካከለኛ ደረጃ አመራሮች የመዋጋት ፍላጎት ስለሌላቸው ወዲያውኑ ይፈርሳሉ፣ ሸሽተው እጃቸው ለመንግስት ይሰጣሉ በሚል መደምደማቸውም አግባብ ነው ብለዋል። ችግሩ ያለው ከድምዳሜያቸው በመነሳት መፍትሄን አለማስቀመጣቸው ነው በማለትም ተደምጠዋል። አብዛኞቹ ታጣቂዎች በግድ የታፈሱ ወደ ቤተሰባቸው መመለስ የሚፈልጉና ጦርነት በቃን ያሉ በመሆናቸው ከጥቂት የድርጅቱ ታማኞች ውጪ አብዛኛው ኃይል እጁን ለመስጠት ዝግጁ መሆኑን የተለያዩ ሚዲያዎችና የቀድሞ የህወሓት ቀንደኛ ደጋፊዎች የነበሩ ሚዲያዎች ማስታወቅ ከጀመሩም ቆይተዋል። በአሁኑ ወቅት ሰራዊቱ ሙሉ በሙሉ ሸሽቶ እንዳይወጣ በታማኝ ኃይሎች እየተጠበቀ እንደሚገኝ የተናገሩት መኮንኑ በትግራይ ጊዜ አስተዳደርና አፍርሶ ስልጣን የተቆጣጠረው ቡድን አሁን እያደረገ ያለው ስልታዊ እንቅስቃሴ ከፌዴራል መንግስት ጋር ለድርድር የሚያስቀምጠውን ግርግር ከመፍጠር የዘለለ አይደለም ብለዋል። በጽምዶም የተለያዩ የታጠቁ ኃይሎችን ሰብስቦ በጋራ አዋጅ ለማወጅ መቀሌ የሚደረገው ሽርጉድ መንግስት ለህወሓት እውቅና እንዲሰጥ ለማስገደድ የሚደረግ መሆኑን አመላክተዋል። በሰሞኑ ውይይት ጽምዶ በታሰበው መንገድ አለመሄዱ ሻዕቢያ የተጠበቀውን ያለ የተዋጊ ድጋፍ አለማድረግም የፋኖ ድጋፍም እርስ በርሳቸው መከፋፈላቸውን ሳንካ እንዳጋጠመው በመጥቀስ የስጋት ትንተናቸውን አቅርበዋል ነው የተባለው። ከቅርብ ጊዜ ወዲህ በትግራይ ክልል የተለያዩ አካባቢዎች የሚስተዋለው እንቅስቃሴ የድርጅቱ ከፍተኛ አመራሮችና ወታደራዊ አዛዦች ወደፊት ጣፍንታቸውን በሚመለከት ትልቅ ስጋት ውስጥ መውደቃቸው የሚያሳዩት ምልክቶች መሆናቸው መረጃዎች አሳይተዋል። ከፍተኛ አመራሩም ከመቼውም በላይ ስጋት ውስጥ መውደቃቸውን ነው በዚህ ቃለ መጠይቃቸው ላይ የተናገሩት።
በቀጣይ መረጃችን የፕሪቶሪያ አደራዳሪ ኦሉሴጉን ኦባሳንጆ በትግራይ ክልል ድንገተኛ ጉብኝት ማድረጋቸው ተነገረ። ከፕሪቶሪያ ስምምነት አደራዳሪዎች አንዱ የሆኑት የቀድሞ የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ በትግራይ ድንገተኛ ጉብኝት ማድረጋቸውን ህወሓት የሚመራው የክልሉ አስተዳደር አስታውቋል። ህወሓት መሩ አስተዳደር ከፌዴራል መንግስት ጋር ውይይት ለመጀመር መሰረታዊና ቁልፍ ናቸው ያላቸውን ቅድመ ሁኔታዎች አስቀምጠዋል። ሰኞ ነሐሴ 18 ቀን 2018 የተደረገው የኦባሳንጆ ጉብኝት አስቀድሞ በመደበኛ መርሃ ግብርና በቀጠሮ የተያዘ እንዳልነበረ በህዝባዊ ወያኔ ሓርነት ትግራይ ህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የሚመራው አስተዳደር ማክሰኞ ባወጣው መግለጫ አሳውቋል። በቀድሞ የናይጄሪያ ፕሬዝዳንትና በዶክተር ደብረጽዮን መካከል የተደረገው ውይይት በህወሓትና በፌዴራል መንግስት መካከል የተፈጠረው ውይይት ማርገብ ላይ ያተኮረ እንደነበር መግለጫ ያመለክታል። የህወሓት መሩ አስተዳደር ፕሬዝዳንት ዶክተር ደብረጽዮን ባለፈው ሰኔ ኦባሳንጆ ለመቀለ በተጓዙበት ወቅት በተደረገው ውይይት መሰረት ትርጉም ያለው ክትትልና ቁጥጥር ባለመደረጉ ደስተኛ እንዳልሆኑ እንደገለጹላቸው ተጠቁሟል። ሁኔታውም ወደ ከፋ ውጥረት ማምራቱን አንስተዋል የተባለው ከዚህ ቀደም ከተደረገው የቀድሞ የናይጄሪያ ፕሬዝዳንት የትግራይ ክልል ጉብኝት በኋላ ነሐሴ ላይ የፌዴራልና የክልል የትግራይ ኃይሎች ሽራሪና በተባለ የሱዳን አዋሳኝ ስፍራ ግጭት ውስጥ ገብቶ ነበረ። በዚህም ወርም ሰኞ ነሐሴ 18 ቀን 2018ን ጨምሮ በተለያዩ ጊዜያት በተደጋጋሚ ድሮን ጥቃቶች እንደተፈጸሙ የትግራይ ባለስልጣናት ተናግረዋል። የፌዴራል መንግስት ግጭቱንም ሆነ የድሮን ጥቃቶቹን በተመለከተ እስካሁን በይፋ አስተያየት አልሰጠም። ይሁን እንጂ የህወሓት አመራሮች በአገር ውስጥም ካሉ ታጣቂዎችና የውጭ አካላት ጋር ጽምዶ የተባለ ጥምረት እንደመሰረቱ በመግለጽ ከሷል። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ አበይት ዜናዎቻችን እነዚህ ነበሩ። ገበታ ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ እያልን ተሰናበትን። ጤና ይስጥልን።